የፍትህ ሚኒስቴር በ87 ተቋማት ላይ የፌደራል የፋይናንስና የግዢ ህጎች ያፈጻጸም ጥሰት መንስኤዎችና ሊወሰዱ ስለሚገባቸው እርምጃዎች በተመለከተ የዳሰሳ ጥናት በማካሄድ ከባለድርሻ አካላት ጋር መክሯል። ጥናቱ የፌደራል ዋና ኦዲተር ያከናወናቸውን የኦዲት ግኝቶች መሰረት ያደረገ ሲሆን በዚሁ ጊዜም ዋና ኦዲተር መስሪያ ቤት ሪፖርቱን ሲያሰናዳ ተጠያቂነትን ለማስፈን በሚያስችል መልኩ ቢሆን የሚል ሐሳብ የፍትህ ሚኒስቴር አቅርቦ ዋና ኦዲተርም ምላሽ ሰጥቶበታል። አናብደታ ተጨማሪ ያላት የፍትህ ሚኒስቴር በአዋጅ በተሰጠው ስልጣን መሰረት ሀገራዊ ፋይዳና ህዝባዊ ጠቀሜታቸው ከፍተኛ የሆኑ ህጎች ላይ ያፈጻጸም ክትትልና ጥናት እንደሚያደርግ ጠቁሞ የፌደራል ዋና ኦዲተር ሪፖርትን መነሻ በማድረግ የፋይናንስ አስተዳደር እንዲሁም የግዢ ንብረት አስተዳደር አዋጆች አፈጻጸምን በተመለከተ በተመረጡ ተቋማት መረጃዎችን በመሰብሰብ ያፈጻጸም ክትትል ማድረጉን ገልጿል። ጥናቱ የ87 ተቋማት የኦዲት ሪፖርትን መሰረት ያደረገና 14 ተቋማት ላይ ቀጥተኛ የዳሰሳ ጥናት በማድረግ ሰራ ነው የተባለ ሲሆን በዚህም ለህጎቹ አተገባበር ተግዳሮት የሆኑ ቁልፍ ጉዳዮችን በመለየት የህጎቹን አፈጻጸም ለማሳደግ የሚያስችሉ ምክረ ሐሳቦች ባለድርሻ አካላት በተገኙበት አቅርበዋል። የዳሰሳ ጥናቱ በዋናነት የሚታዩ ተደጋጋሚ ክፍተቶች መንስኤን መለየትና ለችግሮቹ የመፍትሄ ሐሳብ መስጠትን ዓላማ ያደረገ ሲሆን ህግን ያልተከተሉ ወይም የክፍያ መስፈርቶችን ሳያሟሉ የሚፈጸም ክፍያ፣ ውዝፍ ተሰብሳቢ ሂሳብ እንዲሁም ተከፋይ ሂሳቦችን የተመለከቱና የግዢ ሂደትን አለመከተል የሚሉ 4 መሰረታዊ ግኝቶች ላይ ያተኮረ ነው ተብሏል። በጥናቱ መሰረት የተለዩ ውጤቶች የቀረቡ ሲሆን ከነዚህም ውስጥ የቁጥጥር ስርዓት አለመጠንከር፣ የውስጥ ኦዲት ጠንካራ ነፃና ገለልተኛ አለመሆን፣ የኦዲት ምክረ ሐሳብ አፈጻጸም ማነስና የተጠናከረ የተጠያቂነት ስርዓት አለመተግበር እንዲሁም ሌሎችም ተጠቅሰዋል። ፋይናንስና የግዢ አስተዳደር ህጎችን የሚያስፈጽሙ የተቋማት ቅንጅት በደንብ ያለመቀናጀት የቅንጅት ክፍተት መኖሩን፣ የባለሙያ አቅም ችግር መኖሩን፣ ስልጣና በተከታታይ በጉዳዩ ላይ የማይሰጥ መሆኑን እንዲሁም ደግሞ የውስጥ ቁጥጥር ስርዓት ጠንካራ አለመሆን፣ የውስጥ ኦዲት ተቋም ነፃና ገለልተኛ አለመሆን የመሳሰሉ ጉዳዮች ምክንያቶች ለግኝቶቹ እንደ መንስኤ ናቸው። በተጨማሪም የፌደራል መንግስት ተቋማት በዋና ኦዲተር ሪፖርት የሚሰጣቸው ምክረ ሐሳብ ተግባራዊ አለማድረጋቸው በተደጋጋሚ ግኝቶቹ ከአመት አመት ተደጋጋሚ ግኝቶች መገኘታቸው እንደ አንድ ምክንያት ነው የሚል ነው በጥናቱ ያየነው ማለት ነው። እነዚህን ግኝቶች መነሻ በማድረግም በጥናቱ የተለዩ ምክረ ሐሳቦች ቀርበዋል። የመጀመሪያው ምክረ ሐሳብ የፋይናንስ አስተዳደር ህጉን በማስፈጸም ረገድ ባለድርሻ የሆኑ ተቋማት በቅንጅትና በትብብር መስራት እንዳለባቸው ማለት በተናጠል የሚሰሩ ስራ እንደተጠበቀው ነው። በጋራ ደግሞ ተባብረው መረጃ እየተለዋወጡ ቅንጅት መስራት እንዳለባቸው ምክረ ሐሳብ ተሰጥቶ እንዲሁም በዚህ ጉዳይ ላይ ተጠያቂነትን ከማረጋገጥ አንፃር የህግ ማሻሻያ የሚያስፈልጋቸው ጉዳዮችም ካሉ የህዝብ ተወካዮች ምክር ቤት የህግ ማሻሻያ እንዲያደርግ በተለይ በተደጋጋሚ የሚፈጸሙ የኦዲት ግድፈቶች፣ ጥፋቶች የበላይ ተቋማት ኃላፊዎች አስተዳደራዊ እርምጃ የሚወሰድበት ጠንከር ያለ አስተማሪ የሆነ አስተዳደራዊ እርምጃ እንዲወሰድ በፍትሐ ብሔርም በወንጀልም ተጠያቂ የሚሆኑበት አግባብ እንዲሰራ ሁሉም ባለድርሻ አካላት በትብብር መስራት እንዳለባቸው የሚል ምክረ ሐሳብ ነው የሰጠነው። ተሳታፊዎችም በጥናቱ ግኝቶችና ምክረ ሐሳቦች እንደሚስማሙ የገለጹ ሲሆን መነሻ ምክንያታቸው ግን መታየት አለበት የሚል ሐሳብ አቅርበዋል። ይህ እንዳለ ሆኖ በግኝትነት የተለዩ ጉዳዮችን መነሻ በማድረግ ተጠያቂነትን ለማስፈን የፍትህ ሚኒስቴር እንደሚቸገር የገለጸ ሲሆን ለዚህ ደግሞ ዋና ኦዲተር ሪፖርቱን በሚያቀርብበት ወቅት ተጠያቂነትን ለማስፈን በሚያመች መልኩ ሊሆን እንደሚገባው ጠቁመዋል። ዋና ኦዲተር ኦዲት የሚያደርግበት የራሱ የሆነ አፕሮች አለ፣ ፕሮሲጀር አለ። አሁን ጥናቱ እያለ ያለው ያ አፕሮች የወንጀልና የፍትሐ ብሔርን ተጠያቂነት ለማቋቋም በሚያስችል መልኩ አይደለም፣ ፋርዘር መሄድ ይፈልጋል ነው እያለ ያለው። አሁን እሱን አፕሮች መቀየር አለበት የሚል ሪኮሜንዴሽን ልናመጣ አንችልም። ግን ሪሊ ኢምፓክትፉል ይሁን ካለ ዋና ኦዲተር የፍትሐ ብሔርና የወንጀል ተጠያቂነትን ከማረጋገጥ አንፃር በደንብ አድርጎ መተባበር አለበት ማለት መተባበር አለበት። በእናንተ ክፍተት የሚመስሉ ነገሮች እዚህ ጋር ደግሞ ከህግ እንትን አንፃር ያንን ሊያሟሉ ይችላሉ። የራሱ የሆነ ኤሌመንት አለው የወንጀል ተጠያቂነት፣ የፍትሐ ብሔር ተጠያቂነት። አሁን እኮ ለምሳሌ እንደ ምሳሌ የኢትዮጵያ ኤሌክትሪክ ኃይል የዋና መስሪያ ቤት እድሳት ያለ ጨረታ ነው የተሰጠው። ስለዚህ ከፍተኛ የሆነ የገንዘብ ብክነት አለ የሚል እንትን መጣ በዋና ኦዲተር እንትን ማለት ነው። በእኛ ደግሞ አሰስመንቱ ሲታይ ምንድነው ተጠያቂነትን ለማረጋገጥ የደረሰ ጉዳት መኖር አለበት። የደረሰ ጉዳት ይሄን የደረሰው በወንጀል ተጠያቂነትም ትክክለኛውን አካሄድ ባለመከተሉ የመንግስትን የህዝብ ጥቅም ላይ ጉዳት ስላደረሰ ብለን የሙስና ወንጀልን ያቋቁማል በአዋጅ ቁጥር 881 መሰረት።
የፍትሐብሔር ተጠያቂነትንም ሰዎቹ መጠየቅ ካለብን ይሄን ያክል ጉዳት አድርሷል ብለን መምጣት አለበት። አሁንስ ተደጋጋሚ እየጠየቅን ነው። ዋና ኦዲተር አልመጣም እሱ ማለት ነው። ዋና ኦዲተር መስሪያ ቤት በበኩሉ ዋና ስራው መረጃውን ማቅረብ እንደሆነ በመጥቀስ ሀሳቡን አቅርቧል። ተጠያቂነት በሚያጠናክር መልኩ ዋና ኦዲተር ሪፖርት አያቀርብም የሚል ነገር ነው የተነሳውና በዚህ ጥናት ምንድነው መነሻው የሚለውን ማየት ያስፈልጋል። ለፍትህ ሚኒስቴርም በህግ የተሰጠው ስልጣን ቅድም ሲቀመጥ እንደነበረው የህግ አተገባበር ምን ደረጃ ደርሷል የሚል ነው። ዋና ኦዲተር መታየት ካለበት በአዋጅ 982 2008 የተሰጠው ስልጣን አለ። ከዛ ስልጣን አንፃር ምን ጋፕ አለበት የሚለው መታየት አለበት ብዬ ነው ማስበው። ከዛ ባለፈ ግን ባለው ነገር ስታንዳርድ እንደሚከተል በዚህ አዋጅ በደንብ ተደንግጓል። አይሳይ ስታንዳርድን ተግባራዊ ያደርጋል ነው። ፐርሰናሊ የሰውን ስም አይጠቅስም የሚል በስታንዳርዱ በግልጽ ተቀምጧል። ይሄን ሲያደርግ ደግሞ ለምንድነው በግልጽ የተቀመጠው? አንደኛው ስኮፑ ነው። ስኮፑን ስንመለከት ለምንድነው ፋይናንሻል ኦዲት የምናከናውነው ነው። ፌር የሆነ ፋይናንሻል ኦዲት ስቴትመንት ቀርቧል ወይ፣ ፌርሊ ሪፕሬዘንት ተደርጓል ወይ፣ ሚስ ስቴትመንት አለው የለውም ብቻ የሚለውን አይደንቲፋይ ያደርጋል ነው። በዚህ ደረጃ ሪስፖንሲቢሊቲ ለማን ነው የሚሰጠው? ለማኔጅመንት፣ ለቦርድ እንዲሁም ደግሞ ለሚመለከታቸው ኮሌክቲቭ የሆነ ሪስፖንሲቢሊቲ ላይ የሚያርፍ በመሆኑ ነው። ከዚህ በተጨማሪ እንደዚህ አይነት ጥናቶች በጸረ ሙስና በዋና ኦዲተር እንዲሁም በፍትህ ሚኒስቴር የሚሰሩ በመሆናቸው ጥናቶቹን ወደ አንድ ማምጣት እንደሚገባ ከተሳታፊዎች የቀረበ ሲሆን ይህን ለማድረግ በቅንጅት ለመስራት እንደሚሞከር ፍትህ ሚኒስቴር ጠቁሟል። በህዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የሽመቤት ደምሴ በበኩላቸው የፍትህ ሚኒስቴር የሰራው ዳሰሳዊ ጥናት ለችግሮቹ መፍትሄ ለመስጠት እንደሚያግዝ ጠቁሟል። ሆኖም ጥናቱ የ2013 እና 14 በጀት ዓመትን መነሻ በማድረግ የተሰራ በመሆኑ አንዳንድ በጥናቱ የተካተቱ ጉዳዮች በአሁኑ ጊዜ የተሻሻሉ በመሆናቸው ጥናቱ አሁን ያለበትን ነባራዊ ሁኔታ በማከለ መልኩ እንደገና ቢታይ የሚል ሀሳብ አቅርበዋል። ከህግ ጋር የተያያዙ ጉዳዮችንም ማየት እንደሚገባ የጠቆሙ ሰብሳቢዋ የጥናቱ ምክረ ሀሳብ እንደ ግብዓት እንደሚወሰድ ተናግረዋል።